የእውነት ወዴት መሄድ ትፈልጋለህ? አንድ ቀን አንድ ወጣት ረጅም ጉዞ ጀመረ። ብዙ ሰዎች እንደሚሮጡ እሱም ይሮጥ ነበር። በመንገዱ መሃል ግን አንድ ሽማግሌ ያገኘው። ሽማግሌውም አንድ ጥያቄ ብቻ ጠየቀው። ልጄ ወዴት መሄድ ትፈልጋለህ? ወጣቱ ለጥቂት ሰከንዶች ዝም አለ። ከዛም እንዲህ አለ፣ እውነቱ ከሆነ አላውቅም። ሽማግሌው ፈገግ አለና እንዲህ አለው፣ እንግዲያውስ የትኛውንም መንገድ ብትይዝ ምንም ልዩነት የለውም፣ ምክንያቱም የምትደርስበት ቦታ አታውቅምና። ይህ ንግግር ወጣቱን በጣም አስደነገጠው። መጀመሪያ ጊዜ ችግሩ መንገዱ እንዳልሆነ ተረዳ። ችግሩ መድረሻው አለመኖሩ ነበር። ዛሬም ብዙዎቻችን እንደዚህ ነን። ከጠዋት እስከ ማታ እንሮጣለን፣ ስራ እንሰራለን፣ ገንዘብ እናሳድዳለን፣ ሌሎችን እንከተላለን። ግን አንድ ጥያቄ አንጠይቅም፣ በእውነት ወዴት መሄድ እፈልጋለሁ የሚለውን። ያለ ዓላማ የሚደረግ ፍጥነት ስኬት አይደለም፣ የተደራጀ ውድቀት ነው። ሰው መንገድ ከመጀመሩ በፊት ማወቅ ያለበት አንድ ነገር አለ፣ ወዴት መሄድ እንደሚፈልግ። የት እንደምትሄድ የማታውቅ ከሆነ የትኛውም መንገድ ይወስድሃል፣ የትኛውም ሰው ይመርሃል፣ የትኛውም ሐሳብ ያናውጣል። ብዙ ወጣቶች የሚደክሙት ጉልበት ስለሌላቸው አይደለም፣ ዕውቀት ስለጎደላቸውም አይደለም፣ አቅጣጫ ስለሌላቸው ነው እንጂ። አንተ ግን ዛሬ ራስህን ጠይቅ። ከ5 ዓመት በኋላ ማን መሆን እንደምትፈልግ፣ ከ10 ዓመት በኋላ ምን አይነት ህይወት እንዲኖርህ እንደምትፈልግ። እውነቱን ልንገርህ፣ ህይወትን የሚቀይረው ፍላጎትህ ሳይሆን አቅጣጫህ ነው። ሀብታም መሆን መመኘት ብቻ አይበቃም፣ ወደዚያ የሚወስድ መንገድ መያዝ አለብህ። ስኬታማ መሆን መፈለግ ብቻ አይበቃም፣ የስኬትን ዋጋ መክፈል አለብህ። ህልም ማየት ቀላል ነው፣ ወደ ህልምህ መራመድ ግን ውሳኔን ይፈልጋል። አንድ መርከብ መድረሻው ወደብ ከሌለው የትኛውም ንፋስ አይጠቅመውም። አንተም ዓላማ ከሌለህ የትኛውም እድል አይጠቅምህም። ስለዚህ ዛሬ ውሳኔ አድርግ። ወዴት መሄድ እንደምትፈልግ ወስን። ማን መሆን እንደምትፈልግ ወስን። ምን መተው እንዳለብህ ወስን። ምን መጀመር እንዳለብህ ወስን። ምክንያቱም ህይወትን የሚቀይረው መንገድ ላይ ስትወጣ እንጂ ስታስብ ብቻ አይደለም። እና ዛሬ ከሁሉ በፊት ራስን ይህን ጥያቄ ጠይቅ፣ ወዴት መሄድ እፈልጋለሁ? ምክንያቱም መድረሻህን የማታውቅ ከሆነ ህይወትህ በአጋጣሚ ይመራል። መድረሻህን የምታውቅ ከሆነ ግን በዓላማ ትኖራለህ። ወጣት ሆይ ከመራመድህ በፊት መድረሻህን ወስን። ምክንያቱም የት እንደሚሄድ የሚያውቅ ሰው ቢዘገይም ይደርሳል። ያንተ መዘግየትን ብቻ አትመልከት። አቅጣጫ ልክ መሆኑን ካወቅ አንድ ቀን እንደምትደርስ ትረዳለህ። ዛሬ ሐሳቤ ይህን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።